ሁለት የፖለቲካ ፓርቲዎች ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ አቅርበዋል። ዝርዝር ጉዳዩን ከውይይቱ በኋላ የምንገልጽላችሁ ይሆናል ሲሉ ፕሮፌሰር መራራ ጉዲና ቢናገሩም ነገር ግን በተለይም በኦሮሚያ ክልል ስላለው ግጭትና አጠቃላይ አገልግሎት የሚመለከት ይሆናል ተብሏል። ይህንን ጉዳይ በዝርዝር እንመለከተዋለን። ከዚህ ባሻገር አሁንም የላቦራቶሪ ምርመራ ተደርጎ አንድ ሰው በማርበርግ ቫይረስ መያዙ ተገልጿል። በዚህ ቫይረስ የተያዙ ሰዎች ሕይወታቸውን ማጣታቸው ሰሞኑን መዘገባችን ይታወሳል። ቫይረሱ አሁንም እንዳለ ስለተረጋገጠ ሁሉም ጥንቃቄ ማድረግ እንዳለበት ተገልጿል። ይህንን ጉዳይ እንመለከተዋለን። ይህ በእንዲህ እንዳለ በቤተ እምነት ውስጥ የሞባይል ስርቆት ወንጀል የፈጸመ ግለሰብ በቁጥጥር ስር ውሏል። ይህ ግለሰብ በተለይም በተደጋጋሚ ቤተ እምነት አካባቢ እየሄደ ሞባይል በመስረቅ ይታወቃል። ፖሊስም ወደ ቤተ እምነት በምትሄዱ ጊዜ ሙሉ እምነታችሁን መጣል ሳይሆን ጥንቃቄ ማድረግ አለባችሁ ሲል አሳስቧል። በሌላ ጉዳያችን ደግሞ ከአሜሪካ የሚባረሩ ሰዎችን ለመቀበል ከትራምፕ አስተዳደር $5.1 ሚሊዮን በመቀበል ስደተኞችን እቀበላለሁ ያለችው አፍሪካዊት አገር ከመብት ተሟጋች ቡድኖች ከፍተኛ ወቀሳ እየቀረበባት ይገኛል። ሰላም ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች፣ እነዚህን ጨምሮ ሌሎች መረጃዎች አሰናድተን መጥተናል። አብራችሁን ቆዩ የአክብሮት ግብዣችን ነው። ወደ ቀዳሚው መረጃችን እንሻገራለን። ሁለት የፖለቲካ ፓርቲዎች ከኦሮሚያ ክልል መንግስት ጋር ለመወያየት ጥያቄ አቅርበዋል። የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የኦሮሚያ ክልል መንግስት ጸጥታን ጨምሮ በተለያዩ ጉዳዮች እንዲወያዩ ጥያቄ አቅርበዋል። ፕሮፌሰር መራራ ጉዲናም ጉዳዩን በዝርዝር የምናቀርብላችሁ ከውይይት በኋላ ነው ብለዋል። ፓርቲዎቹ ህዳር 9 ቀን 2018 ዓ.ም በጻፉት የእንወያይ ጥያቄ ደብዳቤ ከክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ጋር ስለ ኦሮሚያና ኦሮሞ ህዝብ ለመወያየት ቀጠሮ እንዲሰጣቸው መጠየቃቸውን ቲክቫ ዘግቧል። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና እንደገለጹት የውይይቱ አጀንዳ በዝርዝር ይሁንታን ካገኙ በኋላ እንደሚገልጹ ጠቅሰው በጥቅሉ በኦሮሚያ ክልል አሁናዊ ተጨባጭ ሁኔታዎች ላይ ለመወያየት እቅድ እንዳላቸው ጠቁመዋል። ፕሮፌሰሩ ውይይቱ በዋናነት በክልሉ ሰላምና ሌሎች ችግሮች ላይ ውይይት እናደርጋለን ማለታቸው ነው የተዘገበው። በተመሳሳይ የኦሮሞ ነጻነት ግንባር ኦነግ ቃል አቀባይ አቶ ለሚገመቹ እንደተናገሩት ከሆነ የውይይቱ አጀንዳዎች ለክልሉ መንግስት የቀረበው ጥያቄ ምላሽ ካገኘ በኋላ ይገለጻል ብለዋል። የክልሉ የሰላም ሁኔታ አሳሳቢ ደረጃ ላይ በመሆኑ ዋና የመወያያ ነጥብ መሆኑን ጠቅሰው የመወያያ ዝርዝር ነጥቦች ግን ከመግለጽ ተቆጥበዋል። የኦሮሞ ነጻነት ግንባር ኦነግ 2011 ዓ.ም ከአስመራ ወደ ኢትዮጵያ መመለሱን ተከትሎ እስከ 2012 ዓ.ም ድረስ ከኦሮሚያ ክልላዊ መንግስት ጋር በተለያዩ ጉዳዮች ውይይት ሲያደርግ መቆየቱ ይታወሳል። ይህ የዘንድሮ የእንወያይ ጥያቄ ደብዳቤ ከ6 ዓመት በኋላ ኦነግ ያቀረበው ጥሪ መሆኑ ተገልጿል። ሁለቱም ፓርቲዎች የክልሉን መንግስት ምላሽ እየተጠባበቁ ቢሆንም ይህ የእንወያይ ጥያቄ ተከትሎ እስካሁን ከክልሉ መንግስት የተሰጠ ምላሽ አለመኖሩ ተዘግቧል። ወደ ቀጣዩ መረጃ ስንሻገር በማርበርግ ቫይረስ የተያዙ ሰዎች አሁንም መኖራቸው ተገልጿል። የማርበርግ ቫይረስ በሽታ ዕለታዊ ሁኔታን አስመልክቶ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ባወጡት መረጃ ተጨማሪ አንድ ሰው በቫይረሱ መያዙን ገልጸዋል። ትላንት በተገለጸው መሰረት ምርመራዎች መካሄዳቸውን የጠቆመው መረጃው አንድ ሰው በቫይረሱ መያዙ ሲገለጽ 8 ሰዎች ደግሞ ነጻ ናቸው ተብለዋል። ይህ የሆነው ከ9 ሰዎች በተደረገ ምርመራ ነው። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን 26 የላቦራቶሪ ምርመራዎች የተከናወኑ ሲሆን ቫይረሱ በ4 ሰዎች መገኘቱ በላቦራቶሪ ተረጋግጧል። ከዚህ ቀደም ቫይረሱ እንደተገኘባቸው የተገለጹ 3 ተጠርጣሪዎች ህይወታቸው ማለፉ የሚታወስ ነው። ይህንንም ተከትሎ ህብረተሰቡ ጥንቃቄ እንዲያደርግ ማሳሰቢያ ጭምር ተላልፏል። የደቡብ አፍሪካዊቷ አገር ስዋቲኒ መንግስት ፕሬዝዳንት ዶናልድ ትራምፕ ስደተኞች ላይ እየወሰዱ ባለው ጠንካራ እርምጃ ምክንያት ከአሜሪካ የሚባረሩ ሰዎችን ለመቀበል ከትራምፕ አስተዳደር $5.1 ሚሊዮን መቀበሉን አረጋግጧል። በንጉሳዊ አገዛዝ የምትመራው ስዋቲኒ ከአሜሪካ የሚባረሩ ስደተኞችን ለመቀበል ከትራምፕ መንግስት ጋር ስምምነት ማድረጓ ከመብት ተሟጋች ቡድኖች ከፍተኛ ወቀሳ አስነስቶባታል። በአገሪቱ ፓርላማ በቀረበበት ወቅት ይህ ጥያቄ የቀረበላቸው የፋይናንስ ሚኒስትሩ በተለይም መንግስት ከአሜሪካ ገንዘብ መቀበሉን አረጋግጠዋል። ከአሜሪካ ለሚባረሩ ሰዎች እንደሆነ የተነገረን ከጠየቅን በኋላ ነው ሲሉ የሚመሩት ሚኒስቴር መስሪያ ቤት ስለ ሂደቱ መረጃ እንዳልነበረው መናገራቸውን የፋይናንሱ የዜና ወኪል ኤኤፍፒ ዘግቧል።
መስከረም ላይ የሰብአዊ መብት ተሟጋች ሁማን ራይትስ ዎች የስምምነቱን ቅጂ መመልከቱን አስታውቆም ነበር። ስምምነቱ በተለይም አገሪቱ 160 የሚባረሩ ሰዎች እንደምትቀበልና በምላሹ የአሜሪካ መንግስት ለድንበርና ስደት አስተዳደር አቅም ለመገንባት የሚውል $5.1 ሚሊዮን እንደሚሰጥ ማስፈሩን ገልጾ ነበር። አገሪቱ እስካሁን ድረስ በሁለት ዙር ሐምሌና ጥቅምት ላይ ስደተኞችን ተቀብላለች። ወደ አገሪቱ ውስጥ ከገቡ ተመላሾች ውስጥ አንዱ መነሻ ወደ ሆነችው ጃማይካ ተልኳል። በተለይም የአገሪቱ መንግስት ተወካይ ቃል አቀባይ ታብሌ እንደተናገሩት ከሆነ ሌሎች ሰዎችንም ወደ መነሻ አገራቸው ለመመለስ ግንኙነቶች በሂደት ላይ መሆናቸውን ለቢቢሲ አረጋግጠዋል። አክለውም በሂደት ሁሉም ወደ መነሻ አገራቸው ይመለሳሉ ሲሉ ነው ያረጋገጡት። በመጨረሻም ቤተ እምነት ውስጥ የሞባይል ስርቆት ወንጀል የፈጸመ ግለሰብ በ5 ዓመት ከ5 ወር እስራት እንዲቀጣ የተወሰነበት መሆኑን የካ ክፍለ ከተማ ፖሊስ መምሪያ አስታውቋል። ዳንኤል ደምስ የተባለው ተከሳሽ በካ ክፍለ ከተማ ወረዳ 6 ከሚገኘው ቤተ እምነት ጸሎት በሚደረግበት ወቅት ለስርቆት መግባቱ ተገልጿል። ፖሊስ ከግል ተበዳይ የደረሰውን መረጃ መሰረት በማድረግ ምርመራውን ሲያጣራ ተከሳሽ ቤተ እምነት ውስጥ ተመላልሶ በመግባት የዋጋ ግምታቸው 173,000 ብር የሚያወጡ 2 ሳምሰንግ የሞባይል ስልኮችን ሰርቆ እንደተሰወረ ማረጋገጥ መቻሉን የካ ክፍለ ከተማ ፖሊስ መምሪያ አስረድቷል። ፖሊስ ጠንካራ የምርመራና የክትትል ስራ በመስራት ተከሳሹን ከነ ኤግዚቢቶቹ በቁጥጥር ስር በመዋል ተገቢውን ምርመራ አጣርቶ በአቃቤ ሕግ ክስ እንደተመሰረተበት ተገልጿል። ጉዳዩን ሲከታተል የቆየው በፌዴራል የመጀመሪያ ፍርድ ቤት የካ ምድብ አንደኛ ወንጀል ችሎት ተከሳሽ ዳንኤል ደምሴ የሞባይል ስርቆት ወንጀል እየፈጸመ መሆኑን በማስረጃዎች አረጋግጦ ጥፋተኛ በማለት በ5 ዓመት ከ5 ወር እስራት እንዲቀጣ ወስኖበታል። በቤተ እምነቶች አካባቢ በጸሎት ሰዓት የሚፈጸሙ የስርቆት ወንጀሎችን ለመከላከል ወደ ስፍራው የሚገቡ የእምነት ተገልጋዮች አስቀድመው ንብረታቸውን በአግባቡ እንዲጠብቁ የሚያስገነዝብ መረጃ ለምዕመናኑ መስጠት እንደሚገባ ፖሊስ ገልጾ ምዕመኑ አጠራጣሪ ነገሮች ሲያጋጥሙት ወዲያው ለፖሊስ በማመልከት ሕጋዊ እርምጃ እንዲወሰድባቸው የበኩላቸውን ድርሻ ሊወጡ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። ክብራትና ክብራን የቻናላችን ቤተሰቦች መረጃዎቻችን አሁንም እንደቀጠሉ ነው። ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ በድጋሚ ጋብዘናችኋል። በትግራይ ክልል 52 የግል ኮሌጆች ላይ ስረዛና የእግድ ቅጣት ተጥሏል። 43 ኮሌጆች ሙሉ በሙሉ እንዲሰረዙ ሲወሰን 9 ኮሌጆች የተጠየቁትን እስኪያሟሉ የእግድ ቅጣት ተላልፎባቸዋል። የትግራይ የቴክኒክና የሙያ ስራ ፈጠራ ቢሮ በግል ኮሌጆች ላይ የስረዛና የእግድ ቅጣት መጣሉን ይህም ባለፉት 2 ዓመታት በትምህርት ባለሙያዎች የተደረገ ጥናት መሰረት አድርጎ መሆኑ ተገልጿል። ከመንግስት ፍቃድ የተሰጣቸው ኮሌጆች ከትግራይ ጦርነት በኋላ የሚገኙበት ሁኔታ ለማወቅ ተከታታይ ጥናትና ድጋፍ ማድረጉንም አስታውቋል። የስረዛው ቅጣት የተሰጣቸው 46 ኮሌጆች የተማሪዎቻቸው መረጃ በተገቢው መንገድ እንዲሰጡ አሳስቧል። የእግድ ቅጣት የተጣለባቸው 9 ኮሌጆች ደግሞ እንዲያሟሉ የተጠየቁትን አሟልተው ሲገኙ እገዳው ሊነሳላቸው ይችላል ተብሏል። ስረዛና እገዳው በማህበራዊ የትስስር ገጽ በተሰራጨ ደብዳቤ መስማታቸው እንዳበሳጫቸው ለቲክቫ ሀሴታቸውን የሰጡት የግል ኮሌጆቹ ማህበር አመራሮች የኮሌጆቻችንና የተማሪዎቻችንን ክብር የሚነካ ተግባር ነው የተፈጸመብን ብለዋል። ኮሌጆቹ በትግራይ ደም አፋሳሽ ጦርነት ከፍተኛ ውድመት እንደደረሰባቸው ክልሉ የሚመለከተው አካልና የኢፌዴሪ ትምህርት ሚኒስቴር ያውቃሉ። በእንደዚህ አይነት ሁኔታ ያለፉ የትምህርት ተቋማትን መደገፍ እንጂ ማገድና መሰረዝ አይገባም ሲሉ ገልጸዋል። ክብራትና ክብራን የቻናላችን ቤተሰቦች ለሰዓቱ የነበሩን መረጃዎች በእንዲህ መልኩ ተጠናቀዋል። ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋበዝናችሁ። መልካም ጊዜ በያላችሁበት ቸር ይቆየን።